የውጭ ቀጥተኛ ኢንቨስትመንት እንደ ኢትዮጵያ አይነት በማደግ ላይ ላሉ ሀገራት የኢኮኖሚ እድገት መፋጠን፣ ሰፊ የሥራ ዕድል ፈጠራና የቴክኖሎጂ ሽግግር ያለው ሚና የማይተካ ነው። ሆኖም ወደ ሀገር ውስጥ የሚገባ የሀብት ፍሰት ሁሉ እኩል ፋይዳ አለው ለማለት አይቻልም። ዘላቂ ልማትንና ተቋማዊ አቅምን የሚገነቡ አልሚ ኢንቨስትመንቶች ሲኖሩ፣ በሌላ በኩል ደግሞ ግልጽነትና ተጠያቂነት በሌለው አሰራር ተሸፍነው ለሀገር እድገት እሴት የማይጨምሩና ይልቁንም የሀገርን የፋይናንስና የሕግ ስርዓት የሚያዛቡና የሚነቅዙ አውዳሚ ካፒታሎች የኢኮኖሚ ፈተና እየሆኑ ይገኛሉ። በመሆኑም ኢትዮጵያ ካለችበት የኢኮኖሚ ሽግግርና ማሻሻያ አንጻር እነዚህን አውዳሚ ኢንቨስትመንት አይነቶች በጥናት መለየትና ወደ ጠቃሚ ሀብት ፍሰት መሸጋገር የህልውና ጉዳይ ሆኗል። ይህ አውዳሚ ኢንቨስትመንት በሀገር ውስጥ እንዲሰርጽና ስር እንዲሰድ ካደረጉት ምክንያቶች ውስጥ በዋናነት የሀገር ውስጥ የቁጥጥርና የሕግ ማዕቀፍ ክፍተቶች የሚጠቀሱ ናቸው። በርካታ የውጭ ቀጥተኛ ኢንቨስትመንት ውሎችና ስምምነቶች ከመጀመሪያውኑ በሕዝብ ተወካዮች ምክር ቤት ቋሚ ኮሚቴዎችና በሕዝብ ሳይታወቁ በሚስጥራዊነት ስሜት የሚፈረሙ መሆናቸው ለመልካም አስተዳደር መበላሸት ትልቅ በር ከፍቷል የሚለው የተለያዩ ሀገራት ተሞክሮ ነው። ከዚህም በላይ ወደ ሀገር ውስጥ የሚገቡ ኩባንያዎችን የኋላ ታሪክ፣ የፋይናንስ አቅምና የታማኝነት ደረጃ በሚገባ የሚመረምር ጠንካራና ወጥ የሆነ የቅድመ ግምገማ የጥናት ስርዓት በሚመለከታቸው አካላት ዘንድ አለመዘርጋቱ ችግሩን ያወሳስበዋል። ሌላውና ዋናው ክፍተት የሀገር ውስጥ የፋይናንስ ተቋማት የውጭ ኢንቨስተሮች የሚያመጧቸውን ማሽነሪዎች ወይም ቴክኖሎጂዎች ትክክለኛ ዋጋና ጥራት በአግባቡ መፈተሽ የሚያስችል የቴክኒክ ብቃት ላይ አለመገኘታቸው ነው። ይህም ለትላልቅ ማጭበርበሮች አመቺ ሁኔታን ፈጥሯል። ይህ አይነቱ የተዛባ የኢንቨስትመንት አካሄድ በኢትዮጵያ አጠቃላይ የኢኮኖሚ ማህበራዊና ሕጋዊ መዋቅር ላይ ያስከተለው ጠባሳም እጅግ ከፍተኛ ነው። ለዚህ ትልቅ ማሳያ የሚሆነው የቱርኩ አይካ ጨርቃ ጨርቅ ጉዳይ ነው። ኩባንያው ከኢትዮጵያ ልማት ባንክ በቢሊዮን የሚቆጠር ከፍተኛ የሕዝብና የሀገር አደራ ገንዘብ በብድር ከወሰደ በኋላ ያመጣቸው ማሽነሪዎች አሮጌ፣ ጥራት የሌላቸውና ዘመኑ ያለፈባቸው በመሆናቸው ፋብሪካው ተዘግቶ ሊከስር ችሏል። ይህ በሀገር አቅም በጊዜና በገንዘብ ላይ የደረሰ ከባድ ኪሳራ ነው። ይባስ ብለው እነዚህ ኩባንያዎች በሀገር ውስጥ ኪሳራ አድርሰውና የሀገርን ሀብት በልተው ከወጡም በኋላ ወደ ውጭ ተመልሰው የኢትዮጵያን መንግስት ባለም አቀፍ የሕግ መድረኮች ላይ የመክሰስ ዕድል ማግኘታቸው የሕግ ስርዓታችንን ተጋላጭነትና የችግሩን አሳሳቢነት ያሳያል። ኢትዮጵያ ከመሰል ኪሳራዎች ወጥታ እንደ ሳፋሪኮም ወይም ዳንጎቴ ያሉ ዘላቂ ልማትና ሰፊ የሥራ ዕድልን የሚያመጡ አልሚ ኢንቨስትመንቶችን ለማጠናከር ምን ማድረግ አለባት የሚለው ዋና ማጠንጠኛችን ነው። ተያያዥ ምክንያቶችን ያሳደሩትን ተጽዕኖ እንዲሁም የመፍትሄ ሐሳቦችን በተመለከተ አሃዱ ያነጋገራቸው የሕግ ባለሙያዎችና የዘርፉ ተዋናያን ሐሳባቸውን አጋርተውናል። በቀዳሚነት አስተያየታቸውን የሰጡት ጠበቃና የውጭ ቀጥተኛ ኢንቨስትመንት ዘርፍ የሕግ አማካሪ አቶ ካፒታል ክብሬ በሀገር ውስጥ አቅም ሊተገበሩ የማይችሉ ክህሎቶችን ወደ ሀገር ውስጥ ማስገባትና የእውቀት ሽግግር እንዲኖር በማድረግ ረገድ ሚናቸውን መወጣት ቢኖርባቸውም እነዚሁ በውጭ ባለሀብቶች የሚመሩ ኢንቨስትመንቶች በተለያዩ ምክንያቶች ኪሳራ እንደሚያጋጥማቸውና አንዳንዶቹም ዕዳቸውን መክፈል ያልቻሉበት ሁኔታ ውስጥ መግባታቸውን ገልጸዋል። በተለያየ ምክንያት በውጭ ባለሀብቶች የተቋቋሙ ትልልቅ ኢንቨስትመንቶች ፌል ሲያደርጉ አስተውለናል። በተለይ ደግሞ አዲስ አበባ ዙሪያ፣ ትግራይና የመሳሰሉ የሚገኙ ትላልቅ የእርሻ የጥጥ እና የጨርቃጨርቅ ፋብሪካዎች አንዳንዶቹ እንደውም ከባንክ የተበደሩትን ብድር በአግባቡ መክፈል ባለመቻላቸው በባንክ የፎርክሎዠር አካል መሆኑ የተገደዱበት ሁኔታ የነበረ መሆኑ የሚታወቅ ነው። እንደውም አንዳንዶቹ እንደውም ለወራት ብሎም ለዓመታት ከስራ ውጭ ተዘግተው የከረሙ አንዳንድ ፋብሪካዎችም አሉ። ስለዚህ እነዚህ ኢንቨስትመንቶች ሲመጡ እንግዲህ ሀገር ውስጥ ካለ ሁኔታ በተሻለ እሴት ይጨምራሉ የሚል እምነት በመያዝ ነው። ስለዚህ የዚህ አይነት ተደጋጋሚ ሁኔታዎች ሲፈጠሩ ጥቅሙ ምን ይመስል ነበር፣ ጉዳቱስ ምን ይመስል ነበር የሚለውን በአግባቡ መመዘን ተገቢ ይመስለኛል። በዘርፉ የሚያጋጥሙ ችግሮችን ነቅሰው ያወጡት አቶ ካፒታል በተለይም ከማሽነሪዎች ጥራት፣ በአስመጪዎችና ላኪዎች መካከል ያለው ግንኙነት እንዲሁም የውጭ ምንዛሪ አግባብነት በሌለው መንገድ ከሀገር የሚወጣበትን መንገድ በጥልቀት መመርመር እንደሚገባም አስረድተዋል። ኢንቨስተሮች መልሰው ይህንን ዩኤስዲ ወደ ውጭ ሊያወጡበት የሚችሉ የተለያዩ ማዕቀፎች አሉ። ምንም እንኳን ኢንቨስትመንት ኮሚሽን የገባው ዩኤስዲ ያለ ምክንያት ከሀገር እንዳይወጣ የቻለውን በህግ ማዕቀፍ ውስጥ የተቻለውን መከላከል ለማድረግ ቢሞክርም፣ ለምሳሌ ኢንቨስተሮች ስራ በሚጀምሩበት ወቅት በማኔጅመንት ደረጃ 5 አካባቢ የማኔጅመንት አካሎች ከውጪ
የመጡ ሊሆኑ ይችላሉ። የድርጅቱ ዋና ኃላፊ፣ የፋይናንስ ኃላፊ፣ የማርኬቲንግ ኃላፊ፣ ምክትል ኃላፊና የኦፕሬሽን ኃላፊ እነዚህ ሰዎች የውጪ ኢትዮጵያዊ ያሉኑ ሰዎች ሊሆኑ ይችላሉ። ያው የሚከፈላቸው በዶላር ስለሆነ ያው ጥቅሙ እነዚህ የሚመጡት ሰዎች ስኪልን ሊያስተላልፉ ይችላሉ። ግን ደግሞ በዶላር ስለሚከፈላቸው ደግሞ ራሱን ችሎ የሚያመጣው ጉዳት አለ። አሁንም ከኢንቨስትመንት ጋር በተያያዘ ሌላው የሚነሳው ትችት በኢንቨስተሮች የሚመጣው ኢምፖርት የሚደረጉ የተለያዩ ማሽነሪዎች ጋር በተያያዘ ነው። እናም በተለይ በእኛ ሀገር ያሉ ትልልቅ ባንኮች ካበደሩት ፕሮጀክቶች ጋር በተያያዘ ከውጭ የመጡ ማሽኖች ጋር በተያያዘ የሚነሱ የተለያዩ ትችቶች አሉ። እንደውም በፌዴራል ፖሊስም በሌሎች አካሎችም በምርመራ ላይ ያሉ የተወሰኑ ጉዳዮች አሉና የሚመጡት ማሽኖች ደረጃቸውን የጠበቁ ነው ወይ? አዲስ ነው ወይ? ዋጋቸውስ በተገቢው ክፍያ ተከፍሎባቸው ነው ወይ የሚመጡት ወይ? አምጪውና ላኪው ግንኙነታቸው ምን ይመስላል የሚለውን በጣም በጥንቃቄ ማየት ያስፈልጋል። ትልቅ የገንዘብ አንድ ጊዜ መጀመሪያ ላይ የውጭ ምንዛሬ ይዞ የመጣ አንድ የውጭ ባለሀብት መልሶ ዶላሩን የሚያሸሽበት ሌላኛው መንገድ ይሄ ስለሆነ ማለት ነው። የተለመደም እና በሀገር ላይም ከፍተኛ ጉዳት እያደረሰ ያለ ጉዳይም ስለሆነ ማለት ነው። ከዚህም ባለፈ ግን የውጭ ባለሀብቶች ከመጡ በኋላም እዚህ ሀገር ውስጥስ ምን ያህል ጥቅም እያበረከቱ ነው የሚለውንም በአግባቡ መመዘን ያስፈልጋል። የዚህ ጥንቅር ዋነኛ ትኩረት ችግሮቹን ነቅሶ በማውጣት መፍትሄዎቹን ማፈላለግ ነው። ከዚህ አንጻር መሰል የኢንቨስትመንት አደጋዎችን በመከላከልና በማስወገድ ጠቃሚና ውጤታማ እንዲሁም አልሚ ልማታዊ ኢንቨስትመንቶችን በኢትዮጵያ ለማስፋፋት ምን ይደረግ፣ አንጻራዊነታቸው እንዴት ይፈተሽ፣ ከማንስ ምን ይጠበቃል የሚሉትን ጉዳዮች እንመለከታለን። ቀደም ሲል ያነጋገርናቸው ጠበቃ እንዲሁም የውጭ ቀጥተኛ ኢንቨስትመንት ዘርፍ የሕግ አማካሪው አቶ ካፒታል ክብሬ የውጭ ባለሀብቶች ወደ ኢትዮጵያ ከሚመጡባቸው ምክንያቶች መካከል አንዱ ለሰራተኞች የሚከፍሉት እጅግ ዝቅተኛ ክፍያ ሲሆን፣ ሌላኛው ደግሞ ገንዘብ የማሸሽና ግብር የመደበቅ ተግባር መሆኑን በመጥቀስ ተከታዩን የመፍትሄ ሀሳብ አስቀምጠዋል። በተለምዶ ርካሽ የሰው ኃይል የምንለው በኮት ውስጥ ተቀምጦ የርካሽ የሰው ኃይል እንደ አንድ ወደ ሀገር ውስጥ ወደ ኢትዮጵያ ኢንቨስት ለማድረግ ምክንያት እንደሚሆናቸው በተደጋጋሚ በተለያዩ ባለሙያዎች ይገለጻል። አነስተኛ ሊከፍሉት የሚገባው የክፍያ መጠን መቀመጥ አለበት። ሌላው የቴክኖሎጂ ሽግግር፣ የስኪል ሽግግር፣ እነዚህ በተመለከቶችም ከፍተኛ እጥረት አለ። ይህንንም ከስር መከታተል ገባል። ሌላው በትልቁ አሁንም አድሬስ መደረግ ያለበት የካፒታል የማሸሽ ጉዳይ ነው። ይህ ከመደበኛው ፋይናንስ ስርዓት ውጪ የሚኖር ከሀገር ውስጥ የገንዘብ የማራቅ ተግባር ነው። ይሄ በሰፊው የሚፈጸም የተለያዩ ደግሞ በሀገር አቀፍ ደረጃ ሪፖርት የሚወጣበት ተግባር ነው እና የሚጠመጡት የውጭ ባለሀብቶች እውነተኛ ድርጅቶች ናቸው ወይስ ዝም ብለው በካፒታል ፍላይት ላይ የተጠመዱ ድርጅቶች ናቸው የሚለው በአግባቡ ማጣራት ተገቢ ነው የሚሆነው። በተቻለ መጠን ኢንቨስትመንት ኮሚሽን ማጣራት ለማድረግ ይሞክራል። ሁሉ ገጽታ አይኖርም መቼም፣ ግን ቀጣይነት ባለው መልኩ ይህን የተመለከተ የኢንቴሊጀንስ ክፍሎችን ፈጥሮ ክትትል ማድረግ የሚገባ ይመስለኛል። የውጭ ኢንቨስትመንት ላይ ጥብቅ ምልከታ ማድረግ ተገቢ ይመስለኛል። የታክስ አከፋፈላቸውም ቢሆን በጣም አነስተኛ የሚባል የታክስ አከፋፈል ሬት ነው ያላቸው። እሱንም ማየት ተገቢ ነው። የሀገር ውስጥና የውጭ ቀጥተኛ ኢንቨስትመንት አማካሪው ዶክተር ቆስጠንጢኖስ በርሀ ተስፋ በበኩላቸው ቀደም ሲል ከተነሳው ሀሳብ በተጨማሪ ከአውሮፓና ከሌሎች ምዕራባውያን ሀገራት ከገበያ የወጡ የውጭ ባለሀብቶች ወደ ኢትዮጵያ የሚገቡበት ሁኔታም እንዳለ ጠቅሰዋል። የሚመለከታቸው የመንግስት ባለድርሻ አካላትም የሚመጡትን ባለሀብቶች ትክክለኛነት በአግባቡ ማጣራት እንዳለባቸውና ይህም ለልማታዊ ካፒታል ወይም ኮንስትራክቲቭ ኢንቨስትመንት ያለውን ጠቀሜታ ያብራራሉ። የሚመለከታቸው ድርጅቶች ያንን ነገር አጣርቶ ይሄ የስጋት ሂደት የሚባል ዲው ዲሊጀንስ ከሰሩ በኋላ ነው እንግዲህ የሚገቡት። አንደኛ ገንዘቡ አላቸው ወይ፣ ሁለተኛ ያንን ስራ ለመስራት ክህሎቱ አላቸው፣ ልምዱ አላቸው የሚል ጥያቄ ነው እና በአብዛኛው እንደዚህ አይነት ድርጅቶች በሚመጡበት ጊዜ ያው ጥሩ ስራ ለመስራት እና እነሱ አትርፈው ደግሞ ኩባንያቸውን ለመገንባት ነው የሚመጡት። አንዳንዶቹ ግን እንዲሁ ዝም ብለው በአጋጣሚ እንሰራለን ብለው በተለይ ከአውሮፓ የተጣሉ ፋብሪካዎችን ቀለም ቀብተው ሊሰሩ የሚሞክሩ
እንዳሉ አንዳንዴ በሚዲያ ሰምቻለሁ። ሌላ ግን በጣም ግልጽ ሆኖ የሚታየው እዚህ ጋምቤላ አካባቢ ዛሬ 20 ዓመት ይመስለኛል ወደ 4 ሚሊዮን ሄክታር እርሻ ተሰጥቷቸው እነ ካራቱሪ የሚባሉ ባለሙያዎች እንዲሁ ወደ 100,000 ሄክታር መሬት ወስደው ያ 100,000 ሄክታር እንግዲህ ብዙ ነገሮችን መስራት የሚችል ነው። ኤክስፖርት የሚደረግ ምግብ ያመርታል። አግሮ ኢንዱስትሪ ፓርኮች ውስጥ ገብቶ ሊሰራ የሚችል ነገር ይሰራ ነበር። መንግስትም ብዙ ወጪ ነው የሚያወጣው እንደዚህ አይነት ቦታዎች መንግስትን ህዝብን ኪሳራ ውስጥ ከቶ አሁን መሬቱ ወደ መሬት ባንክ ተመልሷል። አሁን ይሄ ልማት ስራ ተሰርቶ ቢሆን ኖሮ ምን ያህል ውጤት ያመጣ ነበር ለሀገሪቱ የሚለው ጥያቄ ነው። በሁለተኛ ደረጃ ደግሞ ከአገር ውስጥ ባንኮችም ተበድሮ ከሆነ የአገር ውስጥ ባንኮችን ኪሳራ ውስጥ የሚከት ነገር ነው። ስለዚህ ይህንን አንዱ መጀመሪያ መደረግ ያለበት ይህን የሚመለከታቸው የመንግስት መስሪያ ቤቶች በእርግጠኝነት እነዚህ ኢንቨስተሮች ትክክለኛ ኢንቨስተሮች ናቸው ወይ? እርግጥ የኢትዮጵያ ኢንቨስትመንት ኮሚሽን እነሱን ይመዘግባል፣ ያሳልጣል ስራቸውን። ከዛ ኋላ ግን ትልቁ ተግዳሮት ያለው ሁሉም ነገር የሚሰራው ኢትዮጵያ ውስጥ ወረዳ ውስጥ ነው። ይሄው የውጭ ቀጥተኛ ኢንቨስትመንት ጉዳይ ከሀገር ደህንነት እንዲሁም ከብሔራዊ ጥቅም ጋር በተቆራኘ መልኩ መታየት አለበት ያሉት ደግሞ በኢትዮጵያ ኢኮኖሚክስ ማህበር ፕሬዝዳንትነታቸው የምናውቃቸው የግብርናና የአንጡር ሀብት ምሁሩ ፕሮፌሰር መንግስቱ ከተማ ናቸው። ኤፍዲአይን በተለይ ከዩኤስ እና ከአውሮፓ አካባቢ የሚመጡትን ፕራይቬት ሴክተር ሌድ ሆነ የኢኮኖሚክ ግሮዝ ሞዴል ውስጥ የሚነሱ ኮንሴፕቶች ይበዙበታል እዛ ውስጥ። በሌላ በኩል ደግሞ ከግሎባል ሳውዝ የሳውዝ ኮርፖሬሽን አካባቢ ደግሞ ኢስት ያሉት ደግሞ ከኮምፕላያንስ እና ከትራንስፓረንሲ ጋር አያይዘው ኤግዛክትሊ ተርሙን ኮሮሲቭ የሚለውን ባይጠቀሙም ቢዝነሶች ሶሻል ሬስፖንሲቢሊቲያቸውን፣ ኢንቫይሮንመንታል ሬስፖንሲቢሊቲያቸውን፣ ገቨርንመንት ሬስፖንሲቢሊቲያቸው መወጣት አለባቸው የሚል ኮምፕላይ ማድረግ አለባቸው የሚል እና ከዛ ኢንተርናሽናል ስታንዳርዶች ሌሎችንም ማሟላት አለባቸው የሚል ከትራንስፓረንሲ ፖይንት ኦፍ ቪው ኤክስፕሌን ያደርጉታል። ኤግዛክትሊ ኮሮሲቭ የምትለዋን ቃል ብዙም ሳይጠቀሙ ማለት ነው። ይሄ ስኩል ኦፍ ቶትስ ናቸው እንግዲህ እነኛ አሁን ዴቨሎፕመንታል ስቴት በመንግስት ፊት አውራሪነት የሚያድጉ ኢኮኖሚዎች የሚያራምዱትና ሊበራል ማርኬት የኢኮኖሚክ ፖሊሲ የሚያራምዱት ብሎኮች በተለያየ መንገድ ነው ኮንሴፕቱን ፍሬም የሚያደርጉት። እሱን በደንብ ኒውትራል ሆኖ ኤክስፕሌን ማድረግ ይጠይቃል። የመጀመሪያው ፖይንት እሱ ነው። ሌላው ኤግዛክትሊ ምን ማለት ነው ለእኛ ሀገር ኮንቴክስት ስፔሻሊ በአፍሪካ እና በኢትዮጵያ ኮንቴክስት ምንድን ነው ኤግዛክትሊ መሆን ያለበት የሚለው ሀሳብ ደግሞ ከናሽናል ኢንትረስት ነው። እሱ ደግሞ ከሀገራዊ ተጠቃሚነት ከሀገራዊ ጠቀሜታ አኳያ በደንብ ፕሮፌሽናሊ ኤክስፕሌን መደረግ አለበት። ዶክተር ወሮታው በዛብህ ደግሞ የዓለም ኢኮኖሚና ዓለም አቀፍ የኢኮኖሚ ግንኙነቶች ባለሙያ ናቸው። የአእምሮ ኤንተርፕረነርሺፕ ማስፋፊያ አገልግሎቶች አክሲዮን ማህበር ዋና ስራ አስኪያጅም ናቸው። ገንቢ ወይም አልሚ ኢንቨስትመንትን በመሳቡ ሂደት ውስጥ ከፊት ሊቀመጡ ይገባሉ ያሏቸውን ቁልፍ የመፍትሄ መስፈርቶች ነግረውናል። በጣም ያደጉ ሀገሮች መስፈርቶቻቸው ጠንካሮች ናቸው ለኢንቨስትመንት። እኛ ደግሞ ኢንቨስትመንትን የምንመዝንባቸው ነገሮች ወረቀት ላይ ጥሩ ያሉ ይመስለኛል። አሁን ኢትዮጵያ ትልቁ ስራ የሚጠብቃት በተለይ የወጣቶቿን ስራ በብዛት የሚፈጥሩላት ኢንቨስተሮች በተለይ የሀገር ውስጥ የምርት ተጠቃሚነትን የሸቀጥ ተጠቃሚነትን ከውጭ ምንዛሬው ባላነሰ የሀገር ውስጥ ፍጆታን የሚተካላትን ኢምፖርት ሰብስቲቱሽን ላይ የአስመጭነትን ባህል የሚቀይር አቅጣጫ የሚከተልን ኢንቨስተር ወደ ውጭ ልከው ዶላር እንዲያመጡ ማድረግ በጣም የሚበረታታ ሆኖ ግን የሀገር ውስጥ ፍጆታንም የሚሸፍኑ በተለይ በጣም ብዙ የሰው ኃይልን መቅጠር የሚችሉ የሰው ኃይልን ማሰልጠን የሚችሉ ልምድን ማስተላለፍ የሚችሉ ነገ በዚያ ተነስተው የራሳቸውን የሀገር ውስጥ ኢንቨስትመንት ሊነድፉ ሊሰሩ የሚገባቸውን ኢትዮጵያዎችን ማብቃት የሚችሉ በፓርትነርሺፕ ከውጭ የሚመጡ ባለሀብቶች ከሀገር ውስጥ ባለሀብቶች ጋር በተቀናጀ መልክ አብረው መስራት የሚችሉ የሚያገኙትን ትርፍ በሀገር ውስጥ እንደገና ለኢንቨስትመንት የሚያውሉ ተፈጥሮ የማይጎዱ የባህል ብረዛ በህብረተሰቡ አኗኗር ላይ የማያስከትሉ ጥሩ ልምድ ያላቸው በነበሩበት በሚሰሩባቸው ኢንቨስት ባደረጉባቸው አካባቢዎች ጥሩ ሪከርዶች ያሏቸው ሀገራት የመሰከሩላቸው ቢሆኑ እጅግ በጣም ይመረጣሉ ብዬ አምናለሁ። የኢትዮጵያ ኢንቨስትመንት ኮሚሽን ተወካይ ከጥቂት ወራት በፊት ከአንድ የሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ የውጭ ባለሀብቶች ማህበራዊ ኃላፊነታቸውን የሚወጡ የሀገሪቱን ሕግና ስርዓት የሚያከብሩ የሚሰሩበትን አካባቢ ህዝብ የማይበክሉ እንዲሁም ለእንግልት የማይዳርጉ መሆን እንዳለባቸው ገልጸው ኮሚሽኑ ለአካባቢ ጥበቃ ከፍተኛ ትኩረት እንደሚሰጥም ተናግረው ነበር። ሕግና
ሕግና ስርዓትን የተከተለና ውጤታማ አሰራሮችን ማዕከል ያደረገ የውጭ ቀጥተኛ ኢንቨስትመንት ብቻውን ለሀገሪቱ ቀጣይ የኢኮኖሚ ጉዞና የካፒታል ፍሰት በቂ ሊሆን እንደማይችል የገለጸው ኮሚሽኑ የኢንቨስትመንት ጥራት ጉዳይም ተገቢውን ትኩረት እንደሚሻ አስምሮበታል።